እንደው የተባረክ ልጅ። ይሄ ጫማ የታገትኩ ጊዜ አይቼዋለሁ። ራሱ ነው። በቃ እኔ ልሂድ፣ መሸብኝ። እንዴት ጫማው ራሱ ሆነ? እኔማ እርግጠኛ ነኝ አልተሳሳትኩም። ራሱ ጫማው ነው። አመል ልበል፣ ለማን ልናገር? ምን ይባላል? እንደሱም አልል ነገር ወይም አላወራው ነገር። እንደምን ተሻለኝ? ምን ተሻለኝ ጌታዬ? ምን ባደርግ ነው የሚሻለኝ? ምን ሆነሽ ነው ልጅ? እናቴ በቃ አልቻልኩም። አልቻልኩም። ምን እንዳልቻልሽው ደግሞ ምን ሆነሽ ነው? እናቴ ቴዲ ለምን ውጭ አመሸሽ ብሎ ሊገለኝ ነበር። ምን? አንቺን ሊመታሽ ነበር ጨክኖ? በይኔ እስቲ ነይ ቁጭ በይ። እንዴት ጨክኖ? አንቺ ብያር ላይ የመጣሁት የረሳውን ነገር ስላለ ነው። ስሚኝ፣ ከኔ ብቻ ሳይሆን ከወንድሜም ህይወት ውልቅ ብለሽ ውጭ። እሺ? ስለዛ ቤት ደግሞ አይመለከትሽም። የእናቱ ቤት ነው። ኤልሹ እገልሻለሁ። ስርዓት ያዥ። የቀረሽ እኮ እሱ ነበር። አርጊው። እሺ? እንደፈለገ አርፈሽ ቁጭ። ማን ያውቃል? ምናልባት ከኤልሹ ይልቅ ልጅ ያለው እንኳን አንተ ብትሆንስ? ቆይ በምን ልታረጋግጥልኝ ነው? ምንድን ነው እየቀየሽ ያለሽው? ያምሻል? አያመኝም፣ ግን እንዲሁ ዝም ብለህ እንድታስብበት ብዬ ነው። ስሚ። ሰላም ውዴ ቻናሌ ቤተሰቦች እንዴት ናችሁልኝ? እንኳን ወደ ሰብለ ዩቲዩብ በሰላም መጣችሁ። እንግዳ ድራማ በክፍል 96 ላይ እንግዲህ አይንዬ ማን እንዳገታት አሁን ላይ ያውቃለች። እንደምናስታውሰው እንግዲህ አይንዬን ሄለን አሳግታት ነበረ። የታገተች ጊዜ እንግዲህ ዋነኛ ለሄለን ረዳት ሆኖ ያገታት ቴዲ ነበረ። ቴዲ ከአገታት በኋላ መሲን እናቷን ፈልጎ እንደሚያገኝላትና ምንድነው እቃ ጠፍቶ ከሌባ ጋር እንደመፈለግ ማለት ነው። እንግዲህ ቴዲ አይንዬን አግቶ መሲን ደግሞ እናቷን ሲያፋልጋት ያየን ነበረ። መሲም እናቴን እባክህ አምጣልኝ ብላ እንግዲህ የሚወዳት ሰው ስለመሰላት እናቷን እንዲያመጣላት ትለምነዋለች። እና እንግዲህ ከየትም ብዬ አመጣታለሁ ብሎ ካለ በኋላ እንግዲህ ቤሉል ከሄለን ጋር ተደራድሮ ነው ያው ሄለንን አስፈራርቷት ነው የለቀቃትና የለቀቀቻት እና ቴዲም የለቀቃት። እንግዲህ ይሄ ነገር በዚህ እያለ አይንዬ በሰዓቱ ተጠይቃ ነበረ። የምታስታውሽው ነገር አለ ወይ? ወይም ደግሞ የሰማሽው ድምጽ ካለ የምታውቂው ብቻ የሆነ ምልክት ነገር ተብላ ስትጠየቅ ያንዱን ጫማውን ነበር ያየሁት ብላ ነበረ። ጫማውን ነው ያየሁት፣ ሌላ ማናቸውንም ፊታቸውን አላየውም፣ ያንደኛውን የእግሩን ጫማ ብቻ ነው ያየሁት ብላ እንግዲህ ተናግራ ነበረ። ያ ጊዜ እንግዲህ ጊዜ እየወለደው ነው የሚባለው። ከጊዜያት በኋላ እንግዲህ አይንዬ በባለፈው ክፍል ላይ ካያችሁ መሲን አግኝታት ባለቤትሽን እፈልገዋለሁ፣ በትዳርሽ ደስተኛ ነሽ የሚል ጥያቄ ለመሲ ጠይቃት ነበረ። መሲም እንግዲህ ከዛ ቤት ከወጣች በኋላ ብዙ መከራና ስቃይ እያሳለፈች ነው ያለችው። ነገር ግን ወደዛ ቤት አትመለስም። ምክንያቱም ደግሞ እዚህ ቤት እግርሽ ከወጣ በኋላ ተመልሰሽ መግባት የማይቻልና የማይሆን ነው ተብላለች። ከመጀመሪያውም ተነግሯታል። እግርሽ ከዚህ ቤት አይደለም ወጥተሽ ካደርሽ በኋላ ወደዚህ ቤት ተመልሰሽ አትመጭም። ስለዚህ ከአሁኑ ተይ ስትባል እንግዲህ አሻፈሬ ብላ ሄዳ፣ ልክ ቴዲ ደግሞ ማንም እንደሌላ ሲያቅ እንግዲህ በሷ ህይወት ላይ የተጫወተ ይገኛል። ምክንያቱም ቤተሰቦቿ አይንሽን ላፈር ስላሏት ድጋሜ አይፈልጓትም። ወይም ደግሞ ከዚህ በኋላ ከኔ ጋር ብትጣላ የፈለገ ነገር ባደርጋት ከኔ የትም አትሄድም፣ በቁጥጥር ስር ናት ብሎ ስላሰበ ነው እንግዲህ አማራጭ የላትም መሄጃ፣ እኔና እኔ ነኝ ያለዋት። ስለዚህ እንደፈለግኩ ልጫወትባት ብሎ ነው እንግዲህ ብዙ ነገር አድርጓታል፣ በጣም ማለት ነው። መሲ ግን አሁን ላይ እሱ እንዳለው ነው መሄጃ እንደሌላ ስላወቀች እንግዲህ ዝም ብላ ችግሯን ችግር አድርጋ እየኖረች ነበረ። ነገር ግን አይንዬ ላገኝሽ ብላ ካገኘቻት በኋላ እንግዲህ ቴዲን እንዲመጣና የምታወራው ነገር እንዳለ ትነግራታለች ለመሲ።
ነገር ግን ከዛ ቀደም ብላ አይንዬ ስለ ትዳሯ እየጠየቀቻት ነበረ። በትዳርሽ ደስተኛ ነሽ ወይ? ባልሽ ጥሩ ሰው ነው ወይ ስትላት በጣም ጥሩ ሰውና ሁሉንም ቤተሰቦችንም አክባሪ ሰው ነው፣ በጣም መልካም ሰው ነው፣ ቤተሰቦችንም አስተዋውቆኛን ብላ እንግዲህ ይህ ሁሉ ስዘላብር ነበረ። በዛ የተነሳ አይንዬ እርግጠኛ ስለሆነች በሱ ስለዚህ ከመሲ የተደበቀ ለቴዲ ሚስጥር ነግረዋለችና እንግዲህ ስለ መሲ ንብረት ምናምን ነው እንዴት ሀብት እንዳላት የመሬት ሀብት ምናምን ብቻ እንዳላት ለቴዲ ነግረዋለች። ነገር ግን የዛን ጊዜ ነበረ ቴዲ ከአይንዬ ጋር ቁጭ ብለው ካፌ ውስጥ እያለ አይንዬ ድንገት የቴዲን እግር ታየዋለች እና በጣም ደነገጠች። ያኔ ያገታት ሰውዬ እግር ያየችው እግር ጫማው ራሱ ነበርና አይንዬ ደነገጠች። ያኔ ነበረ በድንጋጤ እንግዲህ ከዛ ቦታ መሄድ አለብኝ መሽቷን ብላ የሄደችው። በእርግጠኝነት እሱ እንዳገታ ታውቃለች። መሲ በስቃይ ውስጥና ያለ ምቾት እየኖረች እንደሆነም አይንዬ አሁን ተረድታለች። ያው የእናት አንጀት አይደለም ነገሩን ከተናገረች በኋላ ቢሆንም የቴዲን ነገር ያየችው ከዚህ በኋላ ይህን ነገር አይንዬ በጥንቃቄ እንግዲህ ነገሮችን ታደርጋለች ብዬ አስባለሁ። በመጨረሻም እንግዲህ አይንዬ ቴዲ እግር ላይ ያየችው ጫማ ያኔ ስትታገት የነበረው ሰው እሱ ራሱ እንደሆነ አውቃለች። በዛም እንግዲህ የመሲን ፊትም ደግሞ አይታ ከባሏ ጋር ደስተኛ እንዳልሆነችም ጠርጥራለች። በእርግጥ እውነቱን ወይም ደግሞ ስለ መሲ ከነገረችው በኋላ ስላላት ነገር ከነገረችው በኋላ ቴዲ ምን አይነት እድል ነው፣ ሁሉ ነገር ለእኔ የተመቻቸ ነው፣ ስለዚህ ይሄ በጣም ምን አይነት መልካም ነገር ነው እያለ ነበረ። ለሱ እንግዲህ መልካም እድል ነው። ምክንያቱም መሲን የውሸት ያገባና ንብረቷን የጋራ ያደርገዋል ማለት ነውና፣ ነገር ግን አይንዬ ቀድማ ነቅታለች። ደስ የሚለው ነገር ቀድማ ነቅታለች። አሁን ላይ ቴዲ እንግዲህ ተስፋ እያደረገ አንድ ቀን ያ ንብረት ለእኔ ይሆናል እያለ እየቋመጠ ማለት ነው ይጠብቃል። ነገር ግን አይንዬ ያየችውን ነገር ስላየች ነገሮቹ እሱ እንደሚፈልገው የሚሆንለት አይመስለኝም ማለት ነው። እና አይንዬ አሁን ላይ ይህን ነገር ለማን ልንገረው፣ ለማንስ ነው የምናገረው፣ ለሰው ብነግረው ይሄ ነገር ችግር ይፈጥራል ብላ በፍርሃት ውስጥ ትገኛለች። ያኔ ነበር እንግዲህ ልክ የሱን ጫማ ስታይና መሲ ደግሞ ከፊቷ አልፈታ ስላለ በመካከላቸው ሌላ ችግር እንዳለ ያወቀችው። በዛ ላይ መሲ ደስተኛ እንዳልሆነች የገባትም ያኔ ነው። ለዛም እንግዲህ አይንዬ ብቻዋን ቁጭ ብላ መሲ ክፍል ውስጥ ድንገት መሲ እየሮጠች ወደ ክላሷ ትገባለች። አይንዬም በድንጋጤ ልጅ ምን ሆነሽ ነው ስትላት እኔ ከዚህ በላይ አልችልም፣ ቴዲ ከየት አምሽተሽ ነው ብሎ ሊደበድበኝ ሲል አምልጬ ነው፣ በቃኝ፣ ከዚህ በላይ አልችልም እያለች እንግዲህ መሲ ስታለቅስና ከቴዲ አምልጣ እንደመጣች ለእናቷ ስትነግራት አይንዬ ልጇ ምቾት ላይ እንዳልሆነች ገብቷታል አሁን ላይ እና በጣም ነበር ያሳዘነች። ነገር ግን ሴትዋ እንግዲህ አይንዬ ማለት ነው በሀሳቧ ነበረ ይህን ሁሉ ነገር ያሰበችው ነበር ማለት ልጇ እሱ ጋር እየተመቻት እንዳልሆነና የሆነ መጥፎ ነገር ውስጥ እንደገባች ገብቷታል። ለዛም እንግዲህ በሀሳቧ መሲ ስትሰቃይና ቴዲ ሊደበድባት ሲል አምልጣ ቤት ስትመጣ ብቻዋን እንደ ማለት ጤነኛ እንዳልሆነ ሰው ማለት ነው እንግዲህ ብቻዋን እያወራች ነበረ። መሲ ካጠገቧ እንደሆነች መስላ ይህን ነገር እንግዲህ መኩ አይቶ በጣም በእናቱ ማለት ለእናቱ በጣም አዝነዋልና መሲ እንግዲህ አሁን ላይ አይንዬም ብቻዋን እየተሰቃየች ነው በሷ የተነሳ ማለት ነው። እና መኩ ሊያወራት ይገባል። ምክንያቱም ቴዲ ራሱ መኩን ለማስገደል ይፈልጋል አሁንም በድጋሚ ማለት ነው። እንግዲህ በባለፈው ጊዜ ጆኒ የኤልሹ ጓደኛ ማለት ነው እሱን እንዲገለው ታዞ ነበረ። እነሱም ገለነዋን ብለው እንግዲህ ቢመለሱም ልጁ ግን ከሞት ተርፎ እንግዲህ በህይወት አለ። በዛ የተነሳ ቴዲ ባለፈው እንድትገሉት የጠየኳችሁ ልጅ ለምን አልጨረሳችሁትም? በዛ ላይ ደግሞ ለሄለንን እንዲሰልል ነበረ ጆኒን የቀጠረው መጀመሪያ ማለት ነው። ሄለንን እየሰለለ ሄለን ምን እንደምታስብና ምን እንደምታደርግ ለሱ እንዲነግረው ነው የቀጠረው። እና እንግዲህ እሱ ለሱ ነው የሚሰራው ማለት ነው። ሄለን አሁን ላይ ትንሽ ነው የቀራት፣ ባዶዋ ልትቀር። ቴዲ ቤቱን ሳይቀር በራሱ ስም ሊያደርገው ይችላል። ነገር ግን አሁን ላይ በቤቱ ጉዳይ ትልቅ ጦርነት ተፈጥሯል። ቤሉል እንግዲህ ከቤት ትወጣለህ ብላ ሄለን ማዘዣ አትልካበታለች። በዛ የተነሳ እንግዲህ ቤሉል ሊያወራት ሄዶ ነበረ እና እንግዲህ ብዙ ወንጀሎችን ብዙ ነውሮችን ለልጅሽም ለሕግም ደብቄልሻለሁ ከዚህ በኋላ አልታገስሽም ብሎ ሲላት ነበረ። ከአባቴ ንብረት ምንም የመካፈል መብት የለሽም፣ ምክንያቱም ደግሞ
ንብረቱ ብትወልጂ ከአባቴ ልጅ ቢኖርሽ ነበረ መካፈል የምትይው ሲላት አንድ ነገር ተናገረች። ምናልባት አንተ ባትሆንስ የአባት ልጅ ያልሆንከው ለማለት እየሞከረች ነበረ በሚገርም ሁኔታ ማለት ነው። ምክንያቱም ደግሞ ያ ንብረት እንግዲህ የቤሉል የእናቱ ነው። እንዴት ሄለን የፈለገ ልጅ ቢኖራት እንዴት ከዛ ንብረት ድርሻ ሊኖራት እንደሚችል ባላቅም ማለት ነው። ንብረቱ ግን የቤሉል ነው ሲጀመር ማለት ነው። በምን ምክንያት የአባትየው ራሱ አይደለም እና እንዴት ብሎ ሄለን እንደሚመለከታት ባላውቅም፣ ነገር ግን ሄለን አንድ ጨዋታ ጀምራለች። ምናልባት ልጅ ያልሆንከው አንተ ልትሆን ትችላለህ፣ እሱን በምን ታውቃለህ ብላ እንግዲህ ቤሉልን ሌላ የቤት ስራ ስትሰጠው እያየን ነው። ሌላው ኤልሹ ናት። ኤልሹ እንግዲህ ቀስ በቀስ እየተቀየረች ነው። እናቷ ድሮ የሆነ ጊዜ ብቻሽን ልትቀሪ ስለምትች ሁሌም ራስሽን ውደጂ፣ ሰዎችን በዙሪያሽ ለሰዎች አትኑሪ፣ ለራስሽ ብቻ ኑሪ፣ ራስ ወዳዱኝ እያለች በተደጋጋሚ ኤልሹን ትነግራት ነበርና ጠንካራ ሴት ሁኚ ብቻ ብዙ ነገር። ይሄ ነገር ኤልሹ አሁን ላይ እየገባት እያስታወሰች ትገኛለች። እናቷ ጠንካራ ሴት እንድትሆንና ራሷ እንድትወድ ስትመክራት የነበረው ለምን እንደነበረ አሁን ላይ ገብቷታል። ምክንያቱም ደግሞ እናቷ እንኳ ሳትቀር አሁን ላይ አባቷ ሞተ፣ እናት ተብዬዋ እንኳ ካጠገቧ እንደሌለች ስታውቅ የተናገረቻት ነገር ትዝ አላት እና እንግዲህ አሁን ላይ በጣም እየተቀየረች ነው። በዛ ላይ ራሷን ችላ መቆምና ለሰዎች ሳይሆን ለራሷ መኖር ጠንካራ ሴት መሆን ትፈልጋለች። በዚህ መሀል እንግዲህ ወደ እናቷ ያለችበት ቦታ እናቷን ለማግኘት ሄዳ ነበረ እና እናም እንግዲህ እናቷን አንቺ ለምን ወለድሽኝ? እናቴ ደግሞ አይደለሽም። እንደ ልጅ ብታይ ኑሮማ ከኔ አትርቂም ነበረ። ስለዚህ አንቺ የኔ እናት አይደለሽም ብላ እንግዲህ የራስሽን ህይወት ኑሪ ስትላት እያየ ነው። በዛ ላይ ደግሞ እንግዲህ በወንድሟ ጉዳይ እንደማትደራደር እና ወንድሜን ከቤቱ ውጣ ማለት አቺም ያ ቤት የእናቱ ቤት ነው፣ የእሱ ቤት ነው። ስለዚህ በራሱና በእናቱ ቤት ውስጥ አንቺ ምንም አይመለከትሽም ብላ ቁርጧን ነግራታለች ለሄለን። ሄለን እንግዲህ ልጇን ማሳመን አልቻለችም። ልጇ ዓይንሽን ላፈር አንቺ የኔ እናት ልትሆኚ አቺም ለእኔ ለእናትሽ የማታስቢ በማለት እንግዲህ እናቷን አልፈልግሽም ብላ ትታታለች። አሁን ላይ ነገሮችን በራሷ መንገድ ለማስተካከል እየሞከረች ትገኛለች። በመጨረሻም እንግዲህ በባለፈው ክፍል ላይ ኑኑና ቤሉል ለመሳሳም ሲሞክሩ ሌዛ አይታቸው ነበረ። ስታያቸው እንግዲህ በጣም ነበር ልቧ የተሰበረው። ምክንያቱም ቤሉልን በጣም ታፈቅረዋለች። የሆነ ጊዜ አብረን እንሆናለን፣ ይሄ ጊዜ አልፎ እንደምወደው ነግረዋለሁ ብላ እየተጠባበቀች፣ በእሷ ፍቅር ደግሞ ክንፍ ያለው መኩ እያለ እሷ ግን ቤሉል ነው እንግዲህ እያሳደደች አለችው። ቤሉል ደግሞ በዛ መልኩ አንድ ቀን አስቧት እንኳ አያውቅም። በጣም በሚገርም ሁኔታ ማለት ነው። እና እንግዲህ ያየችውን ነገር ማመን አቅቷት እሱን ለብቻው ለማዋራት ሞክራ ነበረ። በመካከላቸው ምን እንዳለና ደግሞ ሊሳሳሙ እንደነበር ብቻ የሆነ ቀረቤታ እንዳላቸው ጠይቀው ነበረ። በዛ ላይ ደግሞ ፍቅረኛ አለ ሆይ እውነቱን ንገረኝ፣ ይህን ነገር ደግሜ አልጠይቅም ስትለው የለኝም ብሎ ግግም ብሏል። ለምን እንዳስፈለገ አላውቅም። በግልጽ ነው የጠየቀችው። ፍቅረኛ አለ ሆይ ስትለው ለምን የለኝም ማለት እንደፈለገ ምንም ሊገባኝ አልቻለም። ምክንያቱም ልጅቷ እንድትወደውና ወደሱ እንድትጠጋ እየገፋፋት ነውና ለምን ይህን ነገር ድብቅ ማድረግ እንደፈለገ አላውቅም። ጆኒ በድጋሚ መኩ ጋር ደወለ። እንደባለፈው እንግዲህ ዛሬም ተገናኝተን በአካል ማውራት አለብን ብሎ ጆኒ በድጋሚ ራሱ ደውሎ ቀጥሮት ነበረ። ነገር ግን ይህን ነገር እንግዲህ በባለፈው ታለልኩት ይበቃል፣ በባለፈው እንደዚህ ብለው ነው እንግዲህ እንደዛ ያደረጉኝ፣ ስለዚህ አሁን ላይ በጥንቃቄ ነው መጓዘው ብሎ በእርግጥ ስልክ ቁጥሩን ለአዶናይ ቢያሳየው ጆኒ ማን እንደሆነ ያውቀው ነበረ። እሱ ግን ስልክ ቁጥሩን አላሳየውም። በራሴ መንገድ ማንነቱን እደርስበታለሁ እያለ ይገኛል። ቴዲ በድጋሚ እንዲያጠቁትና እንዲገሉት ይፈልጋል። ገላግሉ ይገላችሁ እያለ ይገኛል። በጣም ነው የሚገርመው የድፍረቱ ድፍረት። በእርግጥ እሱ እስካልገደለ ድረስ እሱ ተጠያቂ አይሆንም። ተጠያቂዎቹ ሌሎች ናቸው። ሁሉንም ሰው አስወግዶ እሱ ብቻውን ሁሉን ነገር መቆጣጠር ይፈልጋል ቴዲ። እንግዲህ ግን ነገሮች የሚሳኩለት አይመስለኝም። እሱ በዛ ላይ ሄለንን አሸንፎ ሁሉንም ለራሱ ለማድረግ እየሰራ ይገኛል። ቤሉል የቤቲ ፍቅረኛ የሆነውን ቴዲ ራሱን ማለት ነው ከዚህ በኋላ ይህን ሰው ቀጥረን ራቅ ብለን እኛ እናይሻለን፣ አንቺ ሄደሽ ታገኘዋለሽ፣ ማንነቱን እናያለን እያሉ ይገኛሉ። እንግዲህ ቴዲ መዋረጃው ጊዜ
ብዙ ሩቅ አይመስለኝም። ልጅቷ ስለታመመች ነው እንጂ በቀላሉ የምትተው አይመስለኝም። ውድ ቤተሰቦቼ እንግዳ ድራማ ክፍል 96 ይህን ይመስል ነበረ። በሌላ በ97 እስከምንገናኝ የዛሬን አበቃን። ቸር ቆዩልኝ።